የቃልን ውጤት እንደቀየረው ለሰላም አሳያት ዲኤንኤውን። በጣም ደነገጠች። አቶ በኃይሉ በጣም ጨለለ። ብሌን እጅጉን ደስ አላት። ሰላምዬ እኔ እኮ ለአንቺ ጤንነትና ለአንቺ ደህንነት ብዬ ነው፣ እንዲሁም ለእውነተኛ ልጅሽ ሰላም ስለምፈልግ ነው። እባክሽ ላደረግኩት ነገር ይቅርታ አድርጊልኝ እንጂ ዶክተሩ በጣም ታማኝና አደገኛ ብልህ ዶክተር እንደሆነ በደንብ ጠንቅቄ አውቃለሁኝ ብሎ አላት። የእውነት በጣም አስደንግጠኸኝ ነበረ እና ታዲያ ቃል ልጄ ካልሆነች ለምንድን ነው ውጤት ውስጥ እንደዚህ የመጣው? እስኪ ንገረኝ እስከ ማለት ድረስ ከሱ ጋር እኮ ትልቅ ግብ ፈጥሬ ነበር። እባክሽ ምንም እንድታስቢና እንድትጨነቂ አልፈልግም። እኔ በደንብ አድርጌ እጠብቃችኋለሁኝ እና ይቅርታ አድርጊልኝ ብሎ አላት። ዶክተሩ በጣም ማፈሪያ ነህ። ቆይ እንደዚህ ያደረከው ማንና መቼ? እንዴት? በዛ ላይስ ማን አግዞህ ነው? በማለት ጮኸበት። ተረጋጋ ዶክተር፣ እኔ ያንተን ሙያ የእውነት ዝቅ እያደረግኩ አይደለም። እንደውም በጣም ጀግና ዶክተር እንደሆንክ ጠንቅቄ ነው የማውቀው። ግን ደግሞ ቤተሰቡን ለመጠበቅ ግዴታ ማድረግ ያለብኝን ነገር ነው ያደረግኩት ብሎ አለው። ሰላም ታዲያ እውነተኛ ልጄ ማናት? እስኪ ንገረኝ እባክህን፣ እኔ በጉጉት ልሞት ነው፣ በጸጸትም ተቃጥዬ ሞትኩኝ ብላ አለችው። አይ ሰላምዬ፣ እውነት ለመናገር እውነተኛ ልጅሽን እኔ በደንብ አድርጌ ነው የማውቀው። እሷም ታውቅሻለች፣ ግን ደግሞ አሁን ላይ መገናኘት አትችሉም ብሎ አለ። ምን እያልክ ነው? አልገባኝም። ለምንድን ነው የማንገናኘው? ታዲያ ለምንድነው ልታገኘኝ የማትፈልገው ብላ ጠየቀችው። አይ እሷስ ማገኘት ትፈልጋለች፣ ግን ደግሞ እኔ አሁን ማገኘት አትችይም ብዬ እኔ ራሴ ነኝ የከለከልኳት ብሎ አላት። እሺ እንደዛ ከሆነ የእውነት አምናሃለሁኝ። በቃ ግን ደግሞ ወንድሜና ቃል ላደረጉኝ ነገር ዋጋ ማስከፈል እፈልጋለሁኝ ብላ አለችው። እንደዛ ከሆነ አሁን ቃልን እንደምንም ይቅርታ ጠይቀሽ ወደ ቤቷ እንድትመለስ አድርጊ እና ምንም ነገር አንቺ አታውቂም ብሎ አላት። ምን እያልክ ነው? በፍጹም አላደርገውም ብላ ስትል አይ ማድረግ ያለብሽን ነገር በሙሉ ታደርጊና ትመልሻታለሽ። ከዛ የወንድምሽን ሴራና የቃልን ሴራ ማክሸፍ የምንችለው በዚህ መንገድ ብቻ ነው። እሱ ብቻ አይግረምሽ። የዳግምንም አባት ሆነ ገነትንና ዳግምን የለያያቸው ወንድምሽ በኃይሉ ነው። ስለ አባትሽ ራሱ የማታውቂው በጣም ብዙ ነገር አለ እና እባክሽን እንዳስረዳሽ ፍቀጅልኝ ብሎ አላት። ምንድን ነው? አይ እሱን እንኳ አሁን አልነግርሽም። መጀመሪያ ተረጋጊና ምን አይነት አረመኔ አውሬ ሰው እንደሆነ ማወቅ አለብሽ። ያኔ ስትረጂ ወደ እኔ ነተሎ፣ አሁን ግን ይኸው የዲኤንኤ ውጤት ትክክለኛው ይሄ ነው ብሎ አላት። እንደዛ ከሆነ እሺ ብሌን በሌላ በኩል ሳሚ ዋሸኝ እያለች በጣም ተጨንቃና ተናዳለች። የእውነት ሳሚን አልለቀው። ቆይ እንዴት የሰው ልጅ እንደዚህ ሊቀልድ ይችላል? እናቴ ሰላም ካልሆነች ታዲያ ማናት? ቃልስ ደግሞ እውነተኛ ልጇ እንዳልሆነች በአይኔ በብርሃኑና በጆሮዬ ሰምቻለሁኝ። ውድና የተከበራችሁ የህያ ቤቴ ቤተሰቦቼ እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጌው አደራ ድራማ እንደቀጠለ ይገኛል። ብሌኔ እሳት ለብሳ እሳት ጎርሳ ወደ ሳሚ ጋር ላገኝህ እፈልጋለሁኝ ብላ ሄደች። ሳሚ ብላ ብሌን ምን ነው በሰላም ነው የመጣሽው ብሎ ሲላት አንድ ጊዜ በጥፊ ጫህ አደረገችው። መሆነሻል? አብደሻል እንዴ? ልትገልኝ ነው ብሎ ሲላት መግደል ራሱ ሲያንስህ ነው። እሺ ቆይ አንተ ምን አይነቱ አውሬና የተረገምክ ሰው ነህ ብላ አለችው። ምን ማለት ነው? አልገባኝም። እንዴት ነው እኔ ላይ ልትጫወትብኝ የቻልከው? እንዴት ነው እናቴ ሳትሆን እናትሽ ናት ብለህ ያልከኝ? የእውነት እኔ የማላስብና ያልማልጨነቅ ይመስልሃል? በጣም ታሳፍራለህ ብላ አለችው። እባክሽን
እባክሽን ተረጋጊ ብሌን፣ አንቺ እንደምታስቢው አይደለም። ምን ነው የዲኤንኤ ውጤት ቃል ልጇ እንደሆነች ተረጋገጠ አይደል? አሁና ቆይ እና ስለዚህም ነገር አንተ ታውቃለህ ማለት ነው? አዎ ብሌኔ፣ ሁሉንም ነገር አውቃለሁ። እመኚኝ፣ ትክክለኛ እናትሽ ሰላምና ሰላም ነች። እኔ የማላቅ ይመስልሻል እንዴ? ለበኃይሉ እኮ ለብዙ አመታት ስሰራ የነበርኩት እኔ ነኝ እና ከኔ ውጪ የሚያምነውም ማንም ሰው አልነበረውም። እና ታዲያ ለምንድን ነው አንተ የዋሸኝ? ታዲያ ምን ጠብቀሽ ነበር? መቼም ትክክለኛውን ነገር ብነግርሽ ሂደሽ ታንቲራ ትገጥሚ የለ እንዴ? እና ማድረግ የነበረብኝን አድርጊያለሁ። ውጤቱ እንዲቀየር አድርጊያለሁ። እሱም ደግሞ ትክክለኛ ሰውና ይሄ አረመኔና የተረገመ ሰውዬ የሆነውን ለማውጣት ነው ብሎ አላት። እና ታዲያ ገና የእሱን ጉር ለማውጣት ብለ እማዬ ላይና እኔ ላይ ተጠቀምክብን እንዴ? አይ በቃሽ ብሌን፣ ከዚህ በላይ እንድትገፊኝ አልፈቅድም። እኔም እኮ ባንቺ ምክንያት በጣም ብዙ ነገር ተፈጥሮብኛል። ብዙ ነገር አድርጊያለሁ። ልገደልስ ጭምር አይደለም እንዴ? ግን ደግሞ አንቺ የማታብቂው ገና ብዙ ነገር አለ። ምንድን ነው? ምን ነው ማለቴ ያሳደገች ሴትዮ ባሏ እንዴት እንደሞተ አልነገረችሽም እንዴ? ምን እያልከኝ ነው? እውነት ለመናገር ምንም ነግረኝ አታውቅም። አየሽ፣ የእሱ ነገር አለ። የዳግም አባት የገነት የነዳግም ያንቺ ህይወት በጣም ብዙ ሰው ደም አለበት አቶ በኃይሉ። ያንን ደግሞ ለማድረግ የግድ ቃል የሰላም ልጅ መሆን አለባት ነገሮችን እስከምናስተካክል ብላ አለች። እና ታዲያ የእውነት ትክክለኛ ልጇ እኔ ነኝ ማለት ነው? አዎ እመኚኝ፣ ምንም ወድ የሚባል ነገር የለም ብሌኔ። እኔ እኮ አንቺን በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። አይደለም አንቺ ላይ ሌላ መጥፎ ድርጊት ላደርግ ብሎ አላት። እንደዛ ከሆነ ጥሩ። የእውነት በጣም ደንግጬ ነበረ። ዶክተር ሰላምዬን እውነት ለመናገር በፍጹም እንዴት እንደሆነ አላውቅም ብሎ አላት። ምን እያልክ ነው ዶክተር? እመኚኝ፣ እሷ ቃልም ብትሆን በገላዋ እኔን ለማማለል ሞክራ ነበረ። በኃይሉም ቢሆን በገንዘብ ሊደልለኝ በጣም ብዙ ጊዜ ሞክሮ ነበር። እስኪ ንገሪኝ፣ ቢያንስ አንድ ጥያቄ መልሽልኝ ብሎ አላት። ምንድን ነው የምመልስልህ? እሷ የእውነት ትክክለኛ ሰው ብትሆን ኑሮና ነገር ደግሞ አንቺ እናቷ እንደሆንሽ ብታቅ ኑሮ ያን ጊዜ ምንድን ነው ምርመራውን እምቢ ያለችው? ነገር ግን አንድ ነገር አለ ዶክተር፣ አታወሳስበው። ምንድን ነው አንድ ነገር ያለው? ትክክለኛ ልጅ ብትሆን ኑሮ ትናገር ነበር። ግን ደግሞ ዲኤንኤውን ለማድረግ እንኳን በጣም ብዙ ጊዜ ፈጅቶባታል። በኃይሉስ ቢሆን ለምንድን ነው ገንዘብ ልክፈልህ ያለኝ? በሆነ መንገድ ብቻ ይህ ውጤት ተሳስቷል። ስለዚህ እኔ ማንቁርቷን ይዤ ትክክለኛዋ ልጅሽንና ሐሰተኛዋ ልጅሽን አመጣልሻለሁኝ ብሎ አላት። ከዚህ በላይ መግፋት አልፈልግም። እባክህ ዶክተር፣ አሁን ቃልን ይቅርታ ጠይቄ ወደ ቤት የመመለስ ብቻ ነው የምፈልገው ብላ አለች። አንቺ እንደፈለግሽ አድርጊ፣ ግን ደግሞ መቼም ቢሆን እኔ ተስፋ አልቆርጥም ብሎ ዶክተር እሳት ለብሶ እሳት ጎርሶ ሄደ። አቶ በኃይሉና ቃል ሰላም ላይ ወረዱበት። አቶ በኃይሉ እህቴ፣ የማየ ልጅና እህቴ፣ አንቺ እኔን እንደዛ ስትገፊኝና ስትጫዋችብኝ ነበር። ደግሞ ዛሬ ግን እውነታውንና ትክክለኛውን መንገድ አወቅሽ አይደለ? እኔ ምንም ነገር እንዳላደረግኩኝ ትክክለኛ ልጅሽንም እንዳመጣሁልሽ አወቅሽ ብሎ ሲላት ቃል ብድግ አለችና የሰው ወሬ ሰምተሽ የገዛ ልጅሽን ከህይወትሽ አስወጣሻት አይደል? እንኳን ደስ ያለሽ ብላ አለች። እባክሽ ቃል፣ እባክሽን ልጄ፣ ቆይ እኔ ምን አይነት እናት ነኝ ግን እንዴት አንዲት ሴት ልጇን አታውቅም? እያለች መጮህና እንዲሁም ልቧ በሀዘን መመታት ጀመረ። አይ ከዚህ በኋላ ምንም ነገር አልፈልግም፣ ድጋሜ ወደዛ ቤት አልመጣም ብላ አለች። ምን ማለት ነው? ትመጫለሽ፣ ትሰሚኛለሽ እናቴ፣ አሁን አንቺ እንደምትፈልጊው አሻንጉሊት ልሆንልሽ አልችልም። ከዚህ በኋላ ሁሉም ነገር አብቅቷል ብላ አስረዳቻት። እንደዛ ከሆነ በጣም ጥሩ። ምን ማለት ነው? እኔም ማድረግ ያለብኝን ነገር በሙሉ አድርጌ ወደ ቤቴ እመልስሻለሁ ብላ አለች። በሌላ በኩል ብሌን እባክሽ እትዬ እንደዚህ እንድትሆኚ አልፈልግም ብላ አለች። እና ምን ልሆን እስኪ ንገሪኝ፣ አሁን እኔ እናት ነኝ ወይ ብላ አለች። ዳግም ጠፋ።
ዳግም በስተመጨረሻ የእናቱን ነገር መቆጣጠር ሲያቅተውና ብሌን አልፈለግህም ጠልቻለሁኝ ብላ ስትለው ቤቱን ለቆ ወጣ። ገነት እያለቀሰች ጎረቤቷ መጣችና ለምንድን ነው የምታለቅሹ ብላ አለቻት። አሁን እኔ እናት ነኝ የገዛ ልጅ እንኳ ትታኝ ሄደች ብላ ስትል ምን ማለት ነው? አዎ ዳግም ትቶኝ ሄደ። መቼም ወንድምና እህት ከማፋቀር አይሻልም እንዴ ትተውሽ ቢሄዱ? ትሰሚኛለሽ? በቃ አርፈሽ ተቀመጭ ብላ አለቻት። እኔ ላይ ነው የምትበረችው፣ ግን ደግሞ ይህ ወረቀት ምንድን ነው ብላ ስትላት ተይው እባክሽ። ወይ ጉድ ገነት፣ አሁንም ሚስጥር መደበቅ የእውነት እየደበቅሽ ነው ከኔ? ቆይ ይቅር የተባባልነው ከልባችን አይደለም እንዴ ብላ ስትል ከልባችንማ ከልባችን ነው፣ ነገር ግን ደግሞ በፍጹም ማንንም ማመን አልፈልግም ብላ አለች። እንደዛ ከሆነ ጥሩ፣ ግን እኔ አምኜሽና የእውነትም ጎረቤቴ ብዬሽ ነበር ብላ በደካማ ጎኗ ገባችበት። እንግዲህ በኃይሉ ይፈልገው የነበረው ይህ ወረቀት ነው ብላ አለቻት። ምን? አዎ ግን ደግሞ ለጥቂት ነው ያመለጠው። እንዴ ማን ሊወስደው ነበር? ኧረ ተይው እሱን። ግን ለምንድን ነው እኔ ቤት የማላስቀምጥልሽ ብላ አለቻት። ምን እያልሽ ነው? አንቺን አምኜ ምን ችግር አለው? ይቅር ተባብለን በጣም ብዙ ነገሮችን አብረን እያደረግን አይደለም እንዴ? መቼም ቢሆን ይቅርታ አላደርግልሽም። ሲቀጥል ይህን ወረቀት አልሰጥም። ምንድነው አላማሽና እቅድሽ? ካልሆነ ውጭልኝ ብላ አለ ነት ብሌንጋ ለምን አልደውልም ብላ ብሌንጋ ደውላ እኔ ምልሽ የኔ ልጅ እባክሽ የት ነው ያለው ዳግም ብላ አለቻት። እማዬ እኔ ስለ ዳግም እንደማይመለከተኝ ነግሬሽ የለም እንዴ? እኔ ምን አገባኝ ብላ አለቻት። ልጄ አንቺ የማታውቂው እውነታ አለ እና በባለፈው መተን የነገርንሽ ነገር እኔ ዝም ብዬ ዋሽችሻለሁ ብላ አለቻት። ምን? አዎ እኔ ዋሽችሻለሁኝ። ቃል ትሰሚኛለሽ አንቺ አሮጊት፣ የእውነት አሁን ከተናገርሽ እኔም ሁሉንም ነገር አፍረጥርጬ እናገራለሁኝ። ከዛም በኋላ ዳግም ሆነ ብሌንም መተው ዓይንሽን ማየት አይፈልጉም ብላ አለቻት። እንደዛ ከሆነ ብላ ገነት እኔ ዋሽቼሻለሁ፣ ዳግም ግን ምንም ነገር አልዋሸሽም ብላ አለቻት። ታዲያ እንደዛ ክብሩን ዝቅ አድርጌ ስናገረው የነበረው ባልሰራው ወንጀል ነው? አዎ የኔ ልጅ እባክሽ አሁን የት እንዳለ ንገሪም ብላ አለቻት። እኔ በፍጹም የት እንዳለ አላውቅም፣ ግን ደግሞ አንቺ እንኳንም የኔ ወላጅ እናት ያልሆንሽ በጣም ታሳፍሪያለሽ ብላ ሰደበቻት። ምን ብሌኔ? አዎ እማዬ፣ አንድ የሚዋደዱ ሁለት ፍቅረኛሞች ማለያየት ምን ማለት ነው? ቆይ አንቺ ምንድነሽ? እሱና እኔ የደም ወንድምና እህት አይደለንም? ለዛም ብዬ እኔ ርቄው ነበረ ላንቺ ክብር ስል፣ ግን አሁን ባልሰራው ወንጀል ከቃል ጋር ተኝተሃል ብዬ ሰደብኩት፣ አዋረደ